በአንድ ወቅት አንድ ፖሊስ ኤስ የተባለ መርማሪ ነበር። ኤስም ወደ አንድ ፖሊስ ዘንድ በመሄድ ስራውን እንደጨረሰና ከአጎቱ ልጅ ጋር በከተማቸው ምርጥ ወደ ሆነው እንስሳት መጎብኛ ቦታ በመሄድ ምርጡንና ዝነኛውን ነብር ሊጎበኙ እንደሆነ ይነግረዋል። ፖሊስ ኦፊሰሩንም ተሰናብቶት ይሄዳል። ዙ ወደ ተባለውም የእንስሳቶች መጎብኛ ቦታ ከአጎቱ ልጅ ጋር በመሄድ ወደ ውስጥ ይገባሉ። አጎቱ ልጅ ህፃን ነበር፣ እንዲሁም በጣም ቅልብልብ ሌላ ቦታ ነው የሚኖረው። እናም ሁሌም ወደ መርማሪ ኤስ ዘንድ ሲመጣ ይህንን ነብር እየጎበኘው ነበር የሚሄደው። ለምዶም እየጎበኙ ነበር። አስጎብኙም ለነብሩ ስጋ መጥቶ ይሰጠዋል። ነብሩም አንዳንድ ዝርዝር መረጃ እየነገራቸው ነበር፣ አዳዲስ ነገር። እነሱም እየሰሙት ነበር። ከዛም የኤስ ያጎቱ ልጅ ካሜራ በማንሳት ፎቶ ለማንሳት ሲጠጋና ቀና ሲል ጎብኙ ካሜራ ማንሳት እንደማይቻል ይነግረዋል። ነገር ግን የኤስ ያጎቱ ልጅ ከዚህ በፊት እኮ እንደሚቻል ይነግረዋል። ይሁንና አይፈቀድም ተባልክ አይፈቀድም ነው በማለት ያንገራግረዋል። በዚህም ሰዓት የኤስ ያጎቱ ልጅ በጣም ተንኮለኛ ነበር፣ እንዲሁም የሚሉትን ስለማይሰማ ነብሩን ፎቶ ያነሳዋል። በዚህም ሰዓት ከአስጎብኞች ማናጀር አንደኛው አሁኑኑ ጠባቂ ይህን ልጅ ያዘው፣ ሁለቶችንም ያዛቸው ሲል ያጎቱ ልጅም ኤስን አሁኑኑ እናምልጥ ይለውና ተያይዘው ሳይያዙ ሩጠው ያመልጣሉ። ኤስን በቀጣይ ቀን ወደ ስራ ቦታ ወደ ፖሊስ ጣቢያ ሲሄድ ሁለት ፎቶ ይዞ ነበር። የያዘውን ፎቶ የነብር ነው። ለጓደኛው ፖሊስ ኦፊሰር በጣም ይገርማል ጓደኛዬ፣ ይሄ ሁለት ፎቶ አንደኛው ያጎቴ ልጅ ባለፈው አመት ወደዚህ ከተማ መጥቶ ሳለ ያነሳው የነብር ፎቶ ነበር፣ እኛው ደግሞ አሁን ያነሳው ፎቶ። ይሁንና ሁለቱ ነብሮች የተለያዩ ናቸው። በጣም እኮ ነው የሚገርም። ከተማ ውስጥ ሁሉም ያስበው አንድ ነብር እንዳለ ነው። እና በደንብ አስተውዬ ስረዳው አንድ የተፈጠረ ነገር አለ፣ እየተሰራ ያለ ነገር፣ የእንስሳቶች ዝውውር ያለ መንግስት ፍቃድ። ፖሊስ ኦፊሰሩን በመገረም ጠገይልና ሁለቱን ፎቶ ሲመለከተው ሁለቱ ነብሮች የተለያዩ ናቸው፣ ምንም አይገናኙም። ታም የእንስሳቶች የህገወጥ ዝውውር እየተሰራ እንደሆነ ደግሞ ወንጀል እንደሆነ ተረድተዋል። ከዛም ኤስ ፎቶ አታንሱ እየተባሉ ፎቶ ስላነሱ ወደዛ ቦታ ተመልሶ ቢሄድ ጥሩ እንዳልሆነ፣ ነገር ግን ፖሊስ ኦፊሰሩ ቢሄድ ችግር እንደሌለው ፖሊስ ኦፊሰሩን በመሄድ በደንብ ያለውን ወቅታዊ ሁኔታና መረጃም ሰብስቦ እንዲመጣ ይጠይቀዋል። ፖሊስ ኦፊሰሩን በሐሳቡ ይስማማል። ኤስም ደግሞ ሌላ የሚሰራው ስራ ነበረው። እሱም በእንስሳቶች የቱሪዝም ስብሰባ ላይ መገኘት ነበር፣ መረጃም ለማግኘት። ከዛም ከቦታው መሄድና ባለሀብቱ ይህንን የእንስሳቶችን ቱሪዝም የሚቆጣጠረውን እና እንዲሁም እንስሳቶችን እየጠበቀ ለጉብኝት እንዲውሉ የሚያደርገውን ባለሀብት ሲመለከተው ወደ መድረክ ይወጣና ንግግር ይጀምራል። ይሄም ሰው እንደዚህ ይላል። ከተማቸው ላይ ያለው የእንስሳቶችን ክብካቤና ለቱሪዝምነት የማቅረብ ከተማቸውን እንዲሁም ለሀገራቸው እየጠቀመ እንደሆነ፣ ይሁንና አሁን ግን ትንሽ ኢኮኖሚካሊ እየተጎዱ ስለሆነ ብር ድጋፍ እንደሚያስፈልግ፣ ይህንንም ምርጥና ጥሩ ነገር ማሳደግ እንደሚገባ ሁሉም ባላቸው በሐሳብ እንዲሁም በገንዘብ እንዲደግፉ ይናገራል። እንዲሁም እሱ ከራሱ ኪስም 4 ሚሊዮን ብር አውጥቶ እንደሚሰጥም ይናገራል። ሰበሰቡት ሰዎችም ያመሰግኑታል። ኤስም ከዚህ ስርዓት በኋላ ወደ ቢሮ ይመለሳል። ከዛም ያ ፖሊስ ኦፊሰሩ መረጃ በደንብ ሰብስቦ ስለመጣ በደንብ ጎብኝቶ ስለ አንዱ ጠባቂ ሙሉ መረጃ አላቸው። ወደዛም ዘንድ በመሄድ ፖሊስ እንደሆኑና ትክክለኛው ነገር እንዲነግራቸው፣ ምክንያቱም እዚህ ቱሪዝም ላይ የእንስሳት የህገወጥ ዝውውር እየተሰራ እንደሆነ፣ እንስሳትም ያለ መንግስት እውቅናና ድጋፍ እየታደኑና ወደዚህ እየመጡ እንደሆነ እንደደረሱበት ማስረጃም እንዳላቸው እሱንም ሊያስሩትና ለብዙ አመታት እስር ቤት ውስጥ ሊወረውሩት እንደሚችሉ ይነግሩታል። በዚህም ሰዓት እሱ ምንም እንደማያውቅ ሲነግራቸው የቤተሰቡን ፎቶ በማውጣት ያሳዩትና ለቤተሰቦቹና እሱ ለሚያውቃቸው ለቅርብ ሰዎች በሙሉ ጥበቃና ድጋፍ እንደሚሰጡ፣ ነገር ግን እሱ ትክክለኛው ነገር ሊነግራቸው እንደሚገባ ይነግሩታል። በዚህም ሰዓት እሱ ምንም እውቅና እንደሌለው ማን ይህንን ስራ እንደሚሰራ፣ ነገር ግን እነሱ እንደተናገሩት እንስሳቶች በህገወጥ መንገድ እየታደኑ ከጫካ ወደዚህ መጎብኛ ቦታ እንደሚመጡ፣ ከዚህ ያሉ ታዋቂ እንስሳትም በድብቅ እየተሸጡ ከሀገር እየወጡ እንደሆነ፣ እንስሳትም ንግድ እንደተጀመረ በህገወጥ መልኩ ይግራቸዋል። ኤስም ምርመራቸውን ቀጥለዋል። በቀጣይ ቀንም ስለ እንስሳት ቱሪዝም የሚቆጣጠረው እንስሳቶችን የሚንከባከበው ሁሉ ነገር እውቅና ያለው ባለሀብት የተለያዩ ካሜራዎች ከበውት ታሪኩ ከጎኑ ቆሞ መግለጫ እየሰጠ ነበር ስለ እቅዱ፣ ሀገሪቱን እንዴት ማሳደግ እንደሚፈልግ፣ እንስሳቶች ላይ የተለያዩ ገንዘቦችን በማፍሰስ ለውጥ እንዲሁም ብልጽግና እንደሚፈልግ ተናገረ ነበር። ይሁንና መርማሪ ኤስና ፖሊሶቹ ወደዛ ባለሀብት ዘንድ በመምጣት እሱንም አማካሪውንም አስረው ይዘዋቸው ይሄዳሉ። ከወሰዷቸው በኋላ ምርመራ ማድረግ ይጀምራሉ። ስለተፈጠረው ነገር በሙሉ በግልጽ ማስረጃቸውን ግልጽ አድርገው ያቀርባሉ። በደንብም ይሄ እንስሳቶች የሚጎበኙበትን ቦታ
ሙሉ ሰራተኞች እንደተሰለሉና ትልቅ ማስረጃም እንደተገኘ እነዚህ ባለሀብቶች እንስሳትን እያሰቃዩና እየሸጡ እንዲሁም ትርፉን ለራሳቸው እያስቀቡ እንደተደረሰበት ለባለሀብቱ ይነግሩታል። ማስረጃውንም የሰማው ባለሀብት በጣም ተናደደ። ምክንያቱም እሱ ይህ ሁሉ ነገር ሲፈጠር ምንም አያውቅም ነበር። የሥራ ድርሻውን የሚሰጠው ለአማካሪው ነበር። እሱ ነው የተለያዩ ስራዎችን እየሄደ የሚያስፈጽምለት እንዲሁም ንግዱ እንዲጧጧፍና እድገትም እንዲመጣ የሚያደርግለት። ይህንንም ሲሰማ በጣም ተናደደ ባለሀብቱ። ወደ አማካሪውን በመዞር አንተ ይህንን ሁሉ ነገር ከጀርባ ሲሰራ ይኖር ካንተ ነው ማለት ነው እኔ ሳላውቅ ሲለው አማካሪውን በጣም ተናዶ ስለነበረ አንተ አሁን ሳበዛው እኔ ሲባልኖርልህ እኮ ለውጥ አይፈጠርም ነበር። ደግሞ እንስሳት እኮ ማይጠቅሙ ነገሮች ናቸው። መጣው ምን ሊያደርጉ ነው እኛ በእነሱ ነግደን ብር ካላገኘንና ካላተረፍን ማለት በንዴት ሲያመናጭቀው እነ ኤሲም ሁሉም ማስረጃ በግልጽ ስለደረሱበትና እየተካሄደ ያለው ነገር ስለገባቸው ያንን ወንጀለኛ አማካሪና ግብረ አበሮችን ወደ እስር ቤት ወስደው ይወረውሯቸዋል። ከዛም ያህንንም ባለሀብት በብር እንዲቀጣና አሁን በኋላም የሚቀጥራቸውን ሰዎች በስነ ስርዓት እንዲቆጣጠር የማይቆጣጠር ከሆነ ግን እሱም የቅጣቱ ተካፋይ እንደሚሆን ያስጠነቅቁትና ለመንግስት ህግና ስርዓትም እንዲገዛ መክሮትና አስረድተውት ይሸኙታል። ፖሊስ ኦፊሰሩ መርማሪ ኤስን በጣም የሚገርምና የሚደንቅ ስራ እንደሰራ ይነግረዋል። ይሄ ለሀገራቸው እድገትና ግናም ጥሩ እንደሆነ ያስረዳዋል። እኔ ብቻዬን አላደረኩትም ከውድ ጓደኛዬ ካንተ ጋር ነው አብረን በጋራ እንደዚህ አይነት መጥፎ ስራን ያስቆምነው በማለት አብሮ ሲሳሳቁ ታሪኩ ያበቃል። የዚህ ተረት መልእክት ህገወጥ ስራዎች ሀገርን ወደ ኋላ እንደሚያዘገዩና መጥፎ ነገሮችም እንደሆኑ ጥቅምም እንደሌላቸው ጉዳታቸው እንደሚያመዝን ነው። ይሁን ላይክ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሱት ያድርጉ። ቪዲዮን ከመጀመራችሁ በፊት ላይክ ቻናሉን ሰብስክራይብ አድርጉ። በአንድ ወቅት በአንድ ውብና ማራኪ ግዛት ውስጥ የምትኖር ኤለን የተባለች ልዕልት ነበረች። ቅንጦት የተሞላውና ደስ የሚል ህይወቷ ጨቋኝና ለተለያዩ ሰዎችም ያላት አመለካከት ንቀት የተሞላበት ነው። በተለይ ደግሞ ለአገልጋዮች ለሰራተኞች በግዛት ውስጥ ያሉትን አገልጋዮች ታሰቃያቸዋለች። እናም አንድ ቀን ኤለንን ያማታል። ያመማት ህመምም ምግብ ያለ መብላት ነበር። የምግብ ፍላጎቷ ተዘጋ። እሷም የቀረበላትን ምግብ ፊት ለፊቷ ወሩራ ትደፋዋለች። ወደ ሼፎችም ዞረችና እንዴት እንደዚህ አይነት የማይጥም ምግብ ትሰራላችሁ? እኔን ለመጉዳት ነው። ሁላችሁም የምትሞቱ ነው የሚሆነው። ንጉሱ ስለ ልጁ እጅግ በጣም ተጨንቋል። እናም እሷን ማግባት የሚፈልግ ማንኛውም ሰው እንዲሁም ምግብም አልበላት ስላለና የምግብ ፍላጎቷም ስለተዘጋ ጥሩና ቆንጆ ጣፋጭ ምግብ አዘጋጅቶ የሚሰጣት ውድ ባል መሆን የሚፈልግ ወደ ግዛቱ እንዲመጣ አስደረገ። ወደ ግዛቱም ካስመጣ በኋላ በጣም ብዙ ሰዎች ነበሩ እሷን ለማግባትና ጥሩ ምግብን አዘጋጅተው መጣው እድላቸውን ለመሞከር የተዘጋጁ። የመጣላትን ምግብ ተራ በተራ መቅመስ ጀመረች። እናም የመጀመሪያው ስላልጣማት መሬት ላይ ወረወረችው። እንዲሁም ምን አይነት የማይጥም ምግብ ነው የሰራው? አሁኑኑ ከዚህ ክፍል ለቀህ ውጣ በማለት ትዕዛዝ ሰጠችው። ይሄ ሁሉ ሲካሄድ የተሰለፈ ማይክ የተባለ አንድ ምስኪን ወንድ ልጅ ነበር። ማይክም የመጣው ከሩቅ ቦታ ነው። ምክንያቱም የንጉሱን አዋጅ ስለሰማ ነበር። እሷን ማግባት የሚፈልግና እሷን የሚንከባከባት ደስተኛ የሚያረጋት ሰው። ሁሎችም ምግብ ይዘው የመጡት ወጣው ተባረሩ። እናም ተራው የማይክ ነበር። ንጉሱ ጋርና ለእልቲቱ ጋር ፊት ለፊታቸውም ላይ ቆመና ግርማዊነቱ እኔ የምሰራው ምግብ ረጅም ጊዜ ይወስዳል፣ ለዛ ነው አሁን ያልያዝኩት በማለት ለንጉሱ ሲነግረው ንጉሱን በመገረም ምን ያህል ጊዜ ነው የሚወስድ ብሎ ጠየቀው። ግርማዊነቱ እኔ የምሰራው ምግብ በአለም ላይ ታይቶ የማይታወቅና ለየት ያለ ነው። ይሄን ብቻ ነው ልነግሮት የምችል። እንዲሁም ከ1 እስከ 2 ቀንም ሊወስድብኝ ይችላል እኔ የምሰራው ምግብ ለማዘጋጀት። ልዕልት ኤለንና ንጉሱ በጣም ተገርመዋል፣ ምክንያቱም ወጥ ያለ ምግብ ነበር። እንዲሁም ማይክ እኔ ማዘጋጀው ምግብ የሚበላ 2 ቀን በባዶ ሆድ ሳይበላ ከተቆየ በኋላ ነው ብሎም ነገራቸው። እነሱም እጅግ በጣም ተገርመዋል። ኤለንም እንደዚህ አይነት የምግብ አዘገጃጀት ስልት ከዚህ በፊት ሰምታ ስለማታውቅ ተገርማለች። ለምን ይሄን አልሞክሮም
ደግሞ ችግር የለውም 2 ቀን ነው ሳልበላ ብቆይ ምግቡም ከደረሰልኝ በኋላ እበላለሁ በማለት ለማይክ የሚፈልገውን ዕቃ ያስመጡለትና ሲመለከቱት ማይክ የሚፈልገው ምግቡን የማብሰያ ዕቃና ውሃ ብቻ እንደሆነ ነበር የነገራቸው። እነሱም እጅግ በጣም መገረማቸውን ቀጠሉ። ማይክም በግዛቱ መናፈሻ በኩል በመሄድ ማብሰሉን ጀመረ። ቀኑ ሙሉ ሲያበስል ነበር የዋለ። የሚያበስለውም ምግብ ላይ አሳ አጠመደና አሳ ጨመረበት። ይህን ሁሉ ሲያረግ ንጉሱና ልዕልቲቱ እየተመለከቱት ነበር። እጅግ በጣምም ተገርመዋል በማይክ ስራ። ከአንድ ቀን በኋላ ምግቡን አዘጋጅቶ ማይክ ይዞት ይመጣል። ከዛም ልዕልት ኤለንም ስትመለከተው እጅግ በጣም እርቧት ስለነበር ለቀናት ምግብ ስላልተመገበች አንድ ሳታስተርፍ ሙሉውን ጥርግ አድርጋ ትበለዋለች። እንዲሁም በጣምም ጣፍጧት ነበር። ንጉሱ ምን አርገህበት ነው ብሎ ሲጠይቀው አይ ጌታዬ፣ እኔ እንደማንኛውም ህዝብ የተለመደ ምግብ ነው አዘጋጅቼ ሰጥቷት። ይህንንም ያደረኩበት ምክንያት ልዕልት ኤለን የለመደችው እጅግ በጣም ቅንጦት የተሞላባቸውን ምግቦች ነው እና ይህ የማይስማማት ከሆነ ደግሞ መካከለኛ ዝቅተኛ ሰዎች የሚመገቡትን ምግብ ላዘጋጅላት ብዬ አስቤ ነው በማለት ይመልስለታል። ይህንንም የተመለከተው ንጉስ ልጁን ለማይክ ሊሰጣት ይወስናል። ይህንንም ሊያደርግ የወሰነው ማይክ እጅግ በጣም ብልህና ምርጥ ሰው ስለነበር አስተሳሰቧን ይቀይሯል ብሎ ስላሰበ ነበር። እናም ማይክም ይዟት እንዲሄድ ያደርጋል። ልዕልቲቱም ምንም ምርጫ አልነበራትም። ከማይክ ጋር ተጋብታ ለመኖርና ህይወቷን ለመቀጠል መረጠች። የአባቷን ትዕዛዝም ማጓደል አትችልም። ማይክም አንድ ነገር አሰበ። ኤለንን አሁን ወደ ቅንጡ ቤት በወስዳት አታመሰግንም፣ እንዲሁ ጸባይዋ ይቀጥላል። ነገር ግን ለየት ያለ ነገር ማድረግ ነው ያለብኝ በማለት ካሰበ በኋላ ወደ አንድ ትንሽዬ ቤት ይወስዳትና እዚህ ነው ምንኖረው በማለት ይነግራታል። እሷም ቤቱን ስትመለከተው በጣም ዝቅተኛ ነበር። እሷ እስከዛሬ ከኖሮችው ህይወት እጅግ በጣም የሚያስጠላ ህይወትን የሚሰጣት ቤት እንደሆነ ተረዳች። በዚህም ሰዓት ማይክ እንደዚህ አላት፣ የኔ ውድ ኤለን፣ እኔ ምስኪና አዳኝ ነኝ፣ ብዙም ገንዘብ የለኝም፣ ድሃ ነኝ። እንግዲህ እኔ ልሰጥሽ ምችል ይችን አሮጊት ቤት ነው በማለት ይነግራታል። እንዲሁም ከዚህ ቤት እንደሚኖሩ አብሮ በአንድነት ግልጽ ያደርግላታል። እሷም እንደኔ የመሰለች ቆንጆ ልዕልት እንዴት እዚህ የሚያስጠላ ቤት ውስጥ እንድትኖር ትፈልጋለህ ብላ ስትጠይቀው እሱም እኔ ምንም መፍትሄ የለኝም፣ ይሄ ነው እንግዲህ እኔ ያለኝ፣ ነገር ግን አብረን ከሰራንና አብረን ከተጋገዝን የተሻለ ቤት መግዛትና መቀየር እንችላለን፣ በፊት አንቺ ስትኖሪበት እንደነበረው አይነት በማለት ይነግራታል። ኤለን እጅግ በጣም ተናዳለች። ይሁንና ምንም ምርጫ አልነበራትም። አባቷ ይሄን ህይወት እንድትኖር ፈቅዶና አምኖበት ነው የላካት። እሷም በአባቷ ተናዳለች። ምክንያቱም ድሃ አዳኝ እንዴት እኔን ሊያገባኝና ሚስቱ ሊያረገኝ ይችላል ብላ ነበር። ከዛን ቀንም በኋላ ኑሯቸውን አብሮ መኖር ጀመሩ። ማይክ ወደ ጫካ ለማደን ይሄዳል። ሰው የምታንቋሽሸው ልዕልት ኤለን ባሏ እያመጣ የሚሰጣትን አሳ ወደ ገበያ እየወጣች ትሸጣለች። ሁሌም ወደ ገበያ ትሄዳለች። ነገር ግን ማንም ሰው ሊገዛት ፈቃደኛ አልነበረም። ነገሮች መደጋገም ጀመሩ። ማይክ እያደነ ያመጣል። ነገር ግን እሷ ምንም አይነት ብር ይዛ ወደ ቤቷ አትመለስም። ምንም እንደማትሸጥ የተመለከተቻት ከጎኗ አንድ አትክልት የምትሸጥ ሴት ሰላም እንዴት ነሽ? ማሪያ እባላለሁ። አትክልቶችን ነው የምሸጥ። ስመለከትሽ አንቺ በጣም ብዙ አሳዎችን አትሸጭም፣ ደግሞ የሚገዛሽም ሰው የለም። የማግዝሽ ነገር ካለ በማንኛውም በመሸጥም ሆነ በተለያየ ነገር ላግዝሽ እችላለሁ ብላ ስትነግራት ልዕልት ኤለንም በውስጧ እንዴት ከድሃ ሴት እኔ ምክር እቀበላለሁ ማለት ለራሷ ካሰበች በኋላ አመሰግናለሁ፣ ነገር ግን እኔ ያንቺ የማይጠቅም ምክር እኔ ሊረዳኝ አይችልም፣ አይጠቅመኝም በማለት ተነግራትና ወደ ቤቷ ትመለሳለች። ይሁንና ማይክ እጅግ በጣም በኃይለኛው ታመመ። ለ2 ሳምንትም ምንም ነገር አላደነም ነበር። እናም በቤቱ ውስጥ የታደኑ ምግቦች እያለቁ ነው። ይህንንም የተመለከተችው ልዕልት ኤለን ጨንቃለች። ምክንያቱም
ምግቦች እያለቁ ነው የታደኑት፣ የሚሸጡትም እያለቁ ነው። እናም የቀሩትን አሳዎች ልሸጥ ግድ ነው በማለት ብር ለማግኘት ስለሚያስፈልጋት ከራሷ ጋር ከተወያየች በኋላ በቀጣይ ቀን ምክርሽን አልፈልገውም ብላ ያሰናበተቻትን ማሪያን ሂዳ ይቅርታ ትጠይቃትና እንድታስረዳት እንዴት መሸጥ እንዳለባት እንድትነግራት ታደርጋለች። ማሪያም ጥሩ ምክር ስለነበር የሰጠቻት ልዕልት ኤለን ሙሉ የያዘቻቸውን አሳዎች ሽጣ ትጨርሳቸዋለች። እናም ማታ ላይም ወደ ቤቷ ትመለሳለች። በቦርሳ ሙሉ ብር ይዛ ነበር። ወደ ማይክም ሄደችና እኔ ሰዎችን ስለማንቋሸሽና ስለማልቀርብ ጥሩ ባህሪ ስላልነበረኝ ምንም ነገር አላረግም ነበር። ነገር ግን አሁን ተቀይሬያለሁኝ። ከአሁን በኋላ ጥሩ ሴት ነው መሆን። እናም ከአንተ ጋርም አንድ ላይ ሆነን በህብረት በመስራት ህይወታችንን እንቀይረዋለን፣ ደስተኞችም እንሆናለን ብላ ነገረችው። ማይክም ይህንን ሲሰማ ከሚስቱ እጅግ በጣም ደስ አለው። እሱም ይህንን ሁሉ ያደረገው እሷን ለማገዝ እንደሆነ፣ እሱ የዚህ ግዛት አስተዳዳሪ እንደሆነ፣ የሚፈልጉት ማንኛውም ነገር እንዳላቸው ይነግራታል። እሷም ደስ አላት። ከቀናትም በኋላ ወደ ልዕልት ኤለን ግዛት ይመለሳሉ። ማይክም ጥሩ ልብስ በመልበስ ከልዕልት ኤለን ጋር ተቃቅፈው ወደ ንጉሱ ዘንድ ይሄዳሉ። ንጉሱም ሰርጋቸውን ስላልደገሰላቸው ሞቅ ደመቅ አድርጎ ይደግስላቸዋል። ሁለቶችም ባልና ሚስት ከተጋቡም በኋላ በፍቅርና በአንድነት ለዘላለም አብረው መኖር ቀጠሉ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሶት ያድርጉ።